የአውሮፓ ታላላቅ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም ሰዓት ለእናንተ ውድ አድማጮቻችን በርካታ መረጃዎችን ይዘንላችሁ መጥተናል። ታላላቆቹን የአውሮፓ ክለቦች እናነሳለን ዕለታዊ መረጃዎቻችን። አስቀድመን ግን አህጉራችን አፍሪካ ላይ ቆይታ የምናደርግባቸው መረጃዎች ያሉን ውድ ቤተሰቦቻችን፣ በተለይም የአፍሪካ ዋንጫ ጉዳዮች አሁንም እንደቀጠሉ ስለሆነ የተወሰኑ አዳዲስ ጉዳዮችን በእነኛ ዙሪያ እናነሳለን። ከዛ በአውሮፓ መረጃችን ሪያል ማድሪድ እና ቬኒሲየስ ጁኒየር ኮንትራት ጉዳይ አሁንም ያልበረደ መቋጫ ያላገኘ ጉዳይ እንደሆነ ይታወቃል። ከዚህ ጋር በተያያዘ ከራሱ አንደበት የሰማነው ነገር አለ። ስለዚህ የማድሪድ ቤት ሰፊ መረጃዎችን እናነሳለን። የባርሴሎና አለቃ ሃንስ ፍሊክ የሁሉም ሰው ህልም ነው እያሉ ነው። ላሚን ያማልን አጥቶታል ባርሴሎና፣ በምን ምክንያት እንደሆነ እንነግራችኋለን። ተጨማሪ መረጃዎችን ይዘናል። በጣሊያን በጀርመንም እንደዚሁ ለእናንተ ውድ አድማጮቻችን የያዝናቸው ትልልቅ መረጃዎች አሉ። በተወዳጁ የፕሪሚየር ሊግ የመረጃ ሰዓታችን አንድን ሰው ወደኋላ መለስ ብለን በማስታወስ እንጀምራለን። 38 የፕሪሚየር ሊግ ጨዋታ እያንዳንዷ ደቂቃ የተጫወተ የፕሪሚየር ሊግ ተጫዋች ነው። በታላላቆቹ ክለቦች በሜዳው የአውሮፓ ሻምፒዮንስ ሊግ ሲሆን ብቻ መረቡ የማይደፈረውን ቶትንሃም አንስተን የጋርዲዮላ ቡድን ወቅታዊ ሁኔታን እንዳስሳለን። በዛው ሲቲ ባለፉት ሁለት ጨዋታ ብቻ 5 ግብ አስተናግዷል። ጋርዲዮላ ግን ምክንያት አለን እያሉ ይገኛሉ። ለሲቲ ደጋፊዎች ተጨማሪ መረጃዎችን እናደርሳቸዋለን። በማንቸስተር ሲቲ በኩል የቼልሲው አለቃ ሊያም ሮዛኒየር አንድ ኮከባቸውም በህመም ማስታገሻ ጭምር እየተጫወተ ነው። ከዛ በኋላ በስፋት የምናነሳው ግን ዛሬ ቼልሲ ቤት ዝውውርን ነው። እሳቸው አንድን ተጫዋች በጣም እንደሚወዱት ቢናገሩም ግን ለባለቤት ክለቡ ካለኝ ክብር የተነሳ ብዙ መናገር አልፈልግም ያሉበትን ተጫዋችና ቼልሲ ቤት የሚጠበቁ ትልልቅ ዝውውሮችን እናነሳለን። ከእሳቸው ውሳኔም ጋር በተያዘ በአንድ ተጫዋች ላይ ምላሽ ሰጥተዋል። ይህንንም ለቼልሲ ደጋፊዎች በመረጃችን ይዘነዋል። በሊቨርፑል የመረጃ ሰዓታችን ሊቨርፑል ቤት ጥብቅ ስብሰባ እንደነበረ ይታወቃል። ተጨማሪ መረጃ እናነሳበታለን። ከዛ ውጭ ሊቨርፑል ቤት የቡድን ዜና ስናነሳ ሳላህን የአሁኑን ሳላ እስከ ኋላ መለስ ብለን 2017 ሳላ እናነሳለን። በጣም ወሳኝ ስለሆነውም የቡድኑ ወሳኝ ተጫዋች ፍሎሪያን ቬርዝ እና የቡድን ዜና ተይዟል። በማይክል ካሪክ የሚደነቀውን ተጫዋች ወደ ዩናይትድ ለማምጣት ነገሮች ይከብዳሉ። በእርግጥ አንድ ተፎካካሪ ክለብ ለዩናይትድ ቢቀንስም እንመለከተዋለን ጉዳዩን። ኮቢ ሜኖ በአንድ ጨዋታ ያደረገው ነገር ስካይ ስፖርት በጣም ልዩ ነው እያለን ነው። በማስረጃ መረጃውን እናቀርብላችኋለን። የአማካይ ክፍሉን ስናነሳ ሁሉንም የማንቸስተር ዩናይትድ የአማካይ ክፍል ተጫዋቾችን የተመለከተ ጥንቅር ይዘናል። በማንቸስተር ዩናይትድ ቤት የሚጠበቁ ዝውውሮችን ከዛ በዘለለ በማንቸስተር ዩናይትድ በኩል አንዳንድ ለየት ያሉ መረጃዎችን ይዘናል። በቡድን ዜና ለእናንተ ለዩናይትድያን ስናደርስ በመረጃ ሰዓታችን ላይክ እያረጋችሁን አብራችሁን ቆዩ። በአርሰናል የመረጃ ሰዓታችን ይህ ቡድን ዘንድሮ የሆነ ነገር ይገባዋል የሚሉት በርከት እንዲሉ ያደረገ ጉዞ ላይ ነው የሚገኘው። በአውሮፓ ሻምፒዮንስ ሊግ፣ በኤፍ ኤ ካፕ፣ በካራባው ካፕ፣ በፕሪሚየር ሊግ የቆመ ኳስ አጠቃቀሙ ደግሞ ዘንድሮ ፍጹም የተለየ ነው። አርሰናል በስፋት እንዳስሷለን በቡድን ዜና። ከዛ በዘለለ አርሰናል በአውሮፓ መድረክ ሳምንት ላይ ስለሆነን አንዳንድ የያዛቸውን ሪካርዶች እናነሳና ከተጋጣሚ ቡድን ጭምር ሳይቀር ምስክርነት ተሰጥቶበታል። የአርሰናል ገቢ ዘንድሮ ከፍ ባለ መንገድም አድጓል። ዘ አትሌቲክ አንድ ሰሞኑን ለአርሰናል ደጋፊዎች ያቀረብነውን ጥያቄ ዘ አትሌቲክ ራሱ ጭንቅ ነው ብሏል። በርከት ያሉ የአርሰናል ደጋፊዎች በሀሳብ መስጫ ሳጥናችን ላይ ምላሽ ሰጥተውናል። ዘ አትሌቲክ ግን ጉዳዩ እንደዛ አይደለም፣ ከባድ ነው እያለ ነው። ለመሆኑ እናንተ ተሳትፋችሁበት ዘ አትሌቲክም በማስረጃ ያቀረበው ጉዳይ ምንድን ነው? ለአርሰናል ደጋፊዎች ተጨማሪ መረጃዎችን ስናነሳ ትከታተሉታላችሁ። አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። ዕለታዊ መረጃዎች ፈጣን ናቸው። ለእናንተ ውድ አድማጮቻችን የትም ያልተሰሙ መረጃዎችን መርጠን እናመጣለን። ሁሌም መረጃዎችን የምንለቅበትን ሰዓት ተመልከቷቸው። በዚሁ አጋጣሚ ሁለቱን በዩቲዩብ ገጻችን የምናቀርበው ፕሮግራም ከዩቲዩብ ውጭ በሌሎች ማህበራዊ ትስስር ገጽ ላይ እንደማንለቃቸው በዚሁ አጋጣሚ ልንነግራችሁ እንወዳለን። አፍሪካን እናስቀድም። የሴኔጋል ብሔራዊ ቡድን በአወዛጋቢ ሁኔታ የአፍሪካን ዋንጫ ካነሳ በኋላ ብሔራዊ ቡድኑ ሀገሩ ሲገባ ደማቅ አቀባበል እንደተደረገለት ይታወቃል። የአፍሪካ ዋንጫ አሸናፊ ሴኔጋል በዳካር ደማቅ አቀባበል ሲደረግላቸው በሀገሪቱ ፕሬዚዳንት የተለያዩ ሽልማት ተበርክተዋል። ወጣቱ የ45 ዓመቱ ፕሬዚዳንት ባሱሩ ዲዮሜ ፋዬ $535,000 ለቡድን አባላት የገንዘብ ሽልማት ሲያበረክቱ በተጨማሪም መሬት ስጦታ ተበርክቷል። ያው አፍሪካ ውስጥ መሬት ውድ ስጦታ ነው። በነገራችን ላይ 1500 ካሬ መሬት በዳካር ዋና መሃል ከተማ
$135,000 ለቤት ግንባታ የሚሆን ሽልማት ለእያንዳንዱ ተጫዋች ተበርክቷል። ለአሰልጣኝ ክፍሉና የቡድን አባላት ለነበሩ አካላት ደግሞ $90,000 እና 1,000 ካሬ መሬት ተሰጥቷቸዋል። በድምሩ የአገሪቱ መንግስት $6.2 ሚሊዮን በላይና 68,000 ካሬ መሬት በላይ በሽልማት ለዚህ ብሔራዊ ቡድን አበርክተዋል። የአገሪቱ ፕሬዝዳንት ከተጠቀሱ ሽልማት በተጨማሪ ይህን ድል ላሳኩ የቡድን አባላት የክብር የኮማንደር ማዕረግ ሁሉ ተሰጥቷቸዋል። የሴኔጋል ተጫዋቾች በሽልማት ተንበሽብሸዋል። በነገራችን ላይ ሴኔጋል $10 ሚሊዮን ከዚህ የውድድር አሸናፊ በመሆኗ እንዳገኘች የሚዘነጋ አይደለም። አውሮፓ ደረስን። ማድሪድን እናስቀድም። ቪኒሺየስ ጁኒየር የመቆየቱ ነገር እስካሁን እርግጥ እንዳልሆነ ይታወቃል በሪያል ማድሪድ ቤት፣ ምክንያቱም ኮንትራቱን አልፈረመም። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ቪኒሺየስ ጁኒየር ስለ ማድሪድ ቆይታው ምላሽ ሰጥቷል። ተጠይቆ እኔ ተጨማሪ ዓመታት እዚህ ኮንትራት አለኝ ብሏል እስከ 2027። ስለዚህ ብዙ የሚያሰጋ ነገር የለም። እኔ በፕሬዚዳንቱ እምነት አለኝ፣ ፕሬዚዳንቱን በእኔ ላይ እምነት አለ። በእኔና በፍሎሬንቲኖ ፔሬዝ መካከልም ጥሩ ግንኙነት አለ። ትክክለኛው ሰዓት ሲደርስ ሁሉንም ነገር እንወስናለን፣ መቸኮል አያስፈልግም ብሏል። ቪኒሺየስ ጁኒየር በአውሮፓ ሻምፒዮንስ ሊግ ለሪያል ማድሪድ ሁለተኛ አሲስት አድራጊ ነው። ክርስቲያኖ ሮናልዶ 31 ይመረዋል። እስካሁን ድረስ ቪኒሺየስ ጁኒየር 28 ደርሷል። ከሪም ቤንዜማ በ27 ሶስተኛ ነው። አሁን እየተጫወተ ያለው አክቲቭሊ ሪያል ማድሪድ ቪኒሺየስ ጁኒየር ነውና የሮናልዶንም ሪካርድ መስበር የሚችልበት እድል አለው ቀሪ ጨዋታዎችን በእጁ ላይ ስላሉ። ከዛ ውጭ ቪኒሺየስ ጁኒየር በ10 ያለፉት የውድድር ዓመታት ውስጥ 25 ሲደመር ጎል 25 ሲደመር አሲስትን በጣምራ የያዘ ብቸኛው ተጫዋች ነው በአውሮፓ ውስጥ። የአሲስቱም የግቡ መጠኑ 25 ሲደመር በጣምራ አልፈዋልና በጣም አስደናቂ ጊዜን እያሳለፈ ነው። በሞናኮ ላይ የ6-1 ድልም ሲቀናጁ 1 ግብ 2 አሲስት በስሙ አስመዝግቧል። የጨዋታ ኮከብ ተብሎ ተመርጧል። ብራዚላዊ ተጫዋች ከዣቪ አሎንሶ መባረር በኋላ በአልቫሮ አረቤሎ ስር ድንቅ ጊዜን እያሳለፈ ያለ ይመስላል። በዚህ ዓመት ብቻ 6ኛ አሲስቱ ላይ በመድረስ ከፍተኛ አሲስት አድራጊም እንደሆነ ይታወቃል። ፍራንኮ ማስታንቱኖ ግብ አስቆጥሯል። 6-1 ሪያል ማድሪድ ባሸነፈበት ጨዋታ። ይሄ ያስቆጠረው ግብ በነገራችን ላይ ሁለተኛው አርጀንቲና ተጫዋች አድርጎታል ከሜሲ ቀጥሎ። ሜሲ በአውሮፓ ሻምፒዮንስ ሊግ በ18 ዓመት ከ4 ወሩ ግብ ያስቆጠረ በእድሜ ትንሹ አርጀንቲና ተጫዋች ነው። ፍራንኮ ማስታንቱኖ ሁለተኛው በእድሜ ትንሹ አርጀንቲና ተጫዋች ሆኗል፣ በሜሲ በ1 ወር በልጦ ማለት ነው በእድሜ። በዚህ ምክንያት ሁለተኛው አርጀንቲና ተጫዋች መሆን ችሏል። ትናንት በስቴዲየም ካርሎ አንቸሎቲ ተገኝተው ጨዋታውን ተከታትለው ከድሉ በኋላ ደግሞ ወደ ማድሪድ የዋንጫ መደርደሪያ በማቅናት ፎቶ ተነስተውን በማህበራዊ ትስስር ገጻቸው ላይ አጋርተዋል። እሳቸው በማድሪድ ቤት የስኬት መሰረትም የጣሉ አሰልጣኝ እንደነበሩ የሚዘነጋ አይደለም። ባርሴሎና ደርሰናል። ሃንሲ ፍሊክ የሁሉም ሰው ህልም ነው እያሉ ነው። የሁሉም ሰው ህልም ያሉት የአውሮፓ ሻምፒዮንስ ሊግን ማሳካት ነው። ስለዚህ የባርሴሎና ህልም ይህንኑ ዋንጫ ማሳካት ነው። የእኛ የዘንድሮ ዓላማ ይህን ዋንጫ ማሳካት ነው፣ ለሱ ዝግጁ ነን ብለዋል ሃንሲ ፍሊክ። የእሳቸው ቡድን ላሚን ያማልን ከቡድን ውጭ ያደርጓል፣ ከስብስብ ውጭ። ምክንያቱ ግልጽ ነው። በአይንትራክ ፍራንክፈርት የተመለከተው ቢጫ ካርድ ተደምሮ የአንድ ጨዋታ ቅጣት ስለተጣለበት በስላቪያ ፕራግ ጨዋታ ላይ አይገኝም። ያለ ራፊኒያ ህይወት ከብዷቸው የነበረው በላሊጋውም የባርሴሎናው የሃንሲ ፍሊኩ ባርሴሎና አሁን ደግሞ ያለ ላሚን ያማል እድሉን ይሞክራል። እሳቸው ግን የአውሮፓ ሻምፒዮንስ ሊግ የሞት ሽረት ጉዳይ ነው እያሉ ነው እና የሁሉም ክለብ የሁሉም ተጫዋች ህልም የሆነውን የአውሮፓ ሻምፒዮንስ ሊግን ዘንድሮ እኛም ለሱ እየተፋለምንበት ነው ብለዋል። የባርሴሎና ቡድን በላሊጋው የነበረው የነጥብ ልዩነት አሁን እንደጠበበበት ይታወቃል። የአውሮፓ ሻምፒዮንስ ሊግ ፎርማቱ ከተቀየረ በኋላ ለማንም ክለብ ቀላል አልሆነም። ዘንድሮስ እንዴት ይወጡታል የሚለው ይጠበቃል። መልካታችሁን ግን አጋሩን። ባርሴሎና ከስላቪያ ፕራ ነው የሚጫወቱት። የሙቀት መጠኑ በነገራችን ላይ ከዜሮ በታች ነው። በጣም ቀዝቃዛማ ነው የስላቪያ ፕራ። በቼክ ሊግ እንግዲህ የሚገኘው የክለብ ከ19 ጨዋታ በኋላ አልተሸነፈም፣ 0 ሽንፈት ነው ያለው። ባርሳ ላሚን ያማልን በእገዳ ጆ ካንሴሎ ለሻምፒዮንስ ሊግ ምዕራፍ ስላልተመዘገበ አይሰለፍም። ስላቪያ ፕራ በዚህ የሻምፒዮንስ ሊግ ውድድር ዘመን በሜዳቸው ያደረጓቸውን 3 ጨዋታ የተሸነፉ አንዴ ብቻ ነው። በጣም በቀዝቃዛማው ሜዳ ላይ ባርሴሎና እንዴት ያለ ውጤት ያስመዘግባል የሚለው ግን በትልቁ የሚጠበቀው ጉዳይ ነው። በዚህ ውድድር ዘመን በአውሮፓ ሻምፒዮንስ ሊግ ለናፖሊ እንደ ስኮት ማክቶሚኔ በርካታ ጎሎችን ያስቆጠረ የለም።
የጣሊያን ሴሪ ሁለተኛው ከፍተኛ ግብ አስቆጣሪ ነው። በናፖሊ ዘንድሮ ሁሉ ነገር በእጁን ያለው ማለት ይቻላል። ላምና የሴሪያው ምርጥ ተጫዋች ነበረ ስኮት ማክቶሚኔ። በማለዳው መረጃችን የእሱና የሆይሉንድን መረጃ ነግሬያቸዋለሁኝ። በአውሮፓ ሻምፒዮንስ ሊግ ካስቆጠሯቸው ግቦች ውስጥ አብዛኛውን የወሰዱት ሁለቱ በጣምራ እንደሆነ ይታወቃል። ሁለቱ የቀድሞ ዩናይትድ ተጫዋቾች በጣም አስደናቂ ውድድር ዓመትን እያሳለፉ ይገኛሉ። ከዛው ጣሊያን ሳንወጣ ፍራንኬሲን ጉዳይ እናንሳ። ስሙ በስፋት ከዩቬንቱስ ጋር እየተያዘ ነው። በርካታ ያሉ የዜና ምንጮችም ፍራንኬሲ በቀጣይ ሰዓታት ውስጥ ዩቬንቱስን በነፃ ይቀላቀላል ሚሉ መረጃዎች ወጥቷል። የቀድሞ የባርሴሎና ኤሲ ሚላን አማካይ ለ3 ዓመታት በዩቬንቱስ ቤት የሚያቆይ ኮንትራትም ይፈርማል ተብሏል። በጥር የዝውውር መስኮት ከሚጠበቁ ዝውውሮች ውስጥ ነው ተብሏል። ዩቬንቱስ ራሱን ማጠናከር ይፈልጋል። እናም በዚህ ቡድን ውስጥ እንግዲህ ልምድ ያላቸውን ተጫዋቾችም እያሰባሰበ ይገኛል። ከዚህ ጋር በተያያዘ ፍራንኬሲን ጉዳይ በትልቁ ሰምተናል። ተጨማሪ መረጃዎችን ስናገኝ በዝውውሩ ጉዳይ ላይ እንደዚሁም እናጋራችሁም ይሆናል። ጀርመን እንሂድ ውድ ቤተሰቦቻችን። በአውሮፓ 5 ታላላቅ ሊጎች በሰፊ ነጥብ ልዩነት ከሁለተኛ ካለው የሚመራው ባየር ሙኒክ ነው። ወደ 11 ነጥብ ልዩነት እየመራ ይገኛል የጀርመን ቡንደስሊጋን። በአውሮፓ 5 ታላላቅ ሊጎች በዚህን ያክል ደረጃ በአንደኛና በሁለተኛው ክለብ መካከል የለም። በጣም ትልቅ የተባለው ከዚህ 11 ነጥብ ቀጥሎ በአርሰናልና በሲቲ መካከል ያለው የፕሪሚየር ሊግ 7 ነጥብ ልዩነት ነው። ከዛ በኋላ በባርሴሎናና ኢንተር ሚላን እና ኤስ ሚላን መካከል ያለው የ3 ነጥብ ልዩነት ሶስተኛው ሰፊ ልዩነት ነው። በባርሴሎና እና ሪያል ማድሪድ መካከል የ1 ነጥብ ልዩነት፣ በሌንስ እና በፓሪስ ሰን ዠርሜን መካከልም የ1 ነጥብ ልዩነት አለ። ስለዚህ የጀርመን ቡንደስሊጋ ምናልባት ከሌሎች ሊጎች ቀድሞ አሸናፊ ሊታወቅበት የሚችል ሊግም ነው። አንድም የጨዋታ ቁጥሩ ከሌሎች ሊጎች ያነሰ ነው። በ4 ጨዋታ 34ኛ ሳምንት ላይ እንደሚጠናቀቅ ይታወቃል። የተሳታፊ ቡድን ቁጥሮች እንደ ሌሎቹ 20 ስላልሆነ 18 ስለሆኑ ማለት ነው። እንግሊዝ ደረስን። ከዌስ ሞርጋንን ጀምር ወደኋላ 2015-16 ተመልሰን ወደ ቤተሰቦቻችን በምክንያት ነው። የዌስ ሞርጋንን ጉዳይ ያነሳንበት ምክንያት በወቅቱ የሌስተር ሲቲ ተጫዋች ነበር። የ2015-16 የውድድር ዓመት የፕሪሚየር ሊግ ሻምፒዮን ደግሞ የወቅቱ ሌስተር ሲቲ ነበረ። ያልተጠበቀ ቡድን በነገራችን ላይ በዛ የውድድር ዓመት ላይ ከ38 የፕሪሚየር ሊግ ጨዋታ 38ቱንም ጨዋታ እያንዳንዷን ደቂቃ ሜዳ ላይ ያሳለፈው ዌስ ሞርጋን ብቻ ነው በዛን ወቅት። አሁን ልደቱ እየተከበረ ይገኛል። 42ኛ ዓመቱ ላይ ደርሷል። በምክንያት ያነሳ ነውም ለዛ ነው። ተጫዋቹም በዛ ቡድን ውስጥ ግን እናንተ የማትረሱት ተጫዋች ማን ነበር? በዛ የሌስተር ሲቲ በጣም አስደማሚ ቡድን ውስጥ የማትረሱት ሰው ማን ነበር? መልከታችሁ ነገሩን። በርካታ ገለልተኛ ደጋፊዎች በወቅቱ የሌስተር ሲቲ ደጋፊ እንደነበሩ የሚዘነጋ አይደለም። ከሰሞኑ በወኪሉ በኩል ራሱን ለማንቸስተር ዩናይትድ አቅርቦ ስለነበረው ተጫዋች እንመልከት። ሩበን ሎፍተስ-ቼክ ወሳኙ ተጫዋቻቸውን ከአማራን በጉዳት ያጡት አስቶን ቪላዎች ተተኪ አማካይ ለማስፈረም በመስራት ላይ ሲሆኑ አስቶን ቪላ አሁን ላይ ኤስ ሚላኑን አማካይ ሩበን ሎፍተስ-ቼክን በውሰት ለማስፈረም በማጤን ላይ ናቸው ብሏል። ዘ አትሌቲክ መረጃውን አረጋግጦታል። የ29 ዓመቱ ሩበን ሎፍተስ-ቼክ አስቶን ቪላ የመሃል ሜዳ ክፍተት ለመሙላት ከያዛቸው ስሞች መካከል ሲሚጠቀስ የፕሪሚየር ሊግ ልምድ መኖሩ ደግሞ ዋነኛ እጩ እንዲሆን አድርጎታል። አስቶን ቪላ ኮነር ጋላገርን ለማስፈረም ፈልጎ የነበረ ቢሆንም እናም ሊፈርም ከጫፍ የደረሰ ቢመስልም በተለይም በአትሌቲኮ ማድሪድና በቪላ መካከል ከስምነት ቢደረስም በስተመጨረሻም ኮነር ጋላገር ምርጫ ቶትናም ነው ማለቱን ተከትሎ ወደዛ እንዳቀና ይታወቃል። ስለዚህ አሁን ወደ እንግሊዝ የመመለስ ፍላጎት የነበረው ስሙ ከዩናይትድ ጋር ሲያዝ የነበረው ሩበን ሎፍተስ-ቼክን መመልከት መጀመራቸውን ዘ አትሌቲክ አረጋግጦታል። ቶትናም ደረስን ወደ ቤተሰቦቻችን። ቶትናም በሻምፒዮንስ ሊግ በሜዳቸው 4 ጨዋታዎችን አድርገዋል። በጣም አስገራሚ ነገር 4ቱንም ጨዋታ ግብ አልተቆጠረባቸውም። የቪላሪያልን ጨዋታ 1-0 አሸነፉ። ኮፐንሃገንን 4-0፣ ስላቪያ ፕራን 4-0፣ ቦሩሲያ ዶርትመንድን 2-0 አሸነፉ። በፕሪሚየር ሊግ ቡድን ይታወቃል እንዴት ያለ በጣም አስከፊ የውድድር ዓመትን እያሳለፈ እንደሆነ። በተለይም በሜዳውና በደጋፊ ፊት ሲጫወት እንኳን ደጋፊ የሚሳቀቅበት ቡድን እንደሆነ ይታወቃል። ግን ወደ አውሮፓ ሻምፒዮንስ ሊግ መድረክ ስንመለስ ያለው ቶትናም ግን ፍጹም የተለየ ነው። 4 ጨዋታ በሜዳው አድርጎ 4ቱንም አሸንፎ በ4ቱ ጨዋታ ላይ 11 ግብ አስቆጥሮ አንድም ግብ ሳይቆጠርበት ነው የአውሮፓ ሻምፒዮንስ ሊግን ጉዞ እያደረገ የሚገኘውና የቶትናም ደጋፊዎች ግን ይህን ጉዞውን የክለባችሁን እንዴት አገኛችሁት? መልካታችሁን በሀሳብ መስጫ ሳጥናችን ላይ ጻፉልን። ማንቸስተር ሲቲ ባለፉት 2 ጨዋታ በዩናይትድ 2 በቦዶ ግሊምት 3
በሁለት ጨዋታ ብቻ በሁለቱ ሽንፈት 5 ግቦችን አስተናግዷል። በእንግሊዝ እግር ኳስ ታሪክ በሻምፒዮንስ ሊግ መድረክ በቦዶ ጌልሜት የተሸነፈ የመጀመሪያው የፕሪሚየር ሊግ ክለብ ይሄው የጋርዲዮላ ቡድን ማንቸስተር ሲቲ ነው። በእርግጥ ቶትናም አቻ ወጥቷል ከዚህ ክለብ ጋር። ያ ነበረ በፕሪሚየር ሊግ ክለቡ ዝቅተኛ ውጤት የተባለው፣ ግን ጋርዲዮላ ቡድን ተሸንፎበታል። እሳቸው ለዚህ ምክንያት አላቸው። በሻምፒዮንስ ሊግ ያልተጠበቀ ሽንፈት ያስተናገዱት ፔፕ ጋርዲዮላ 10-11 ነው የተጫወት ነው የሚል አስተያየት ሰጥተዋል። ቦዶ ምን ያህል ጠንካራና ጥሩ እንደሆነ ሁሉም ሰው ያውቃል ያሉት ጋርዲዮላ እኛ እኮ ወሳኝ ተጫዋቻችን ያውም ሮድሪ ወጥቶብን ነበር ብለዋል። ተከታታይ ሽንፈት የገጠማቸው ጋርዲዮላ በትክክለኛው መንገድ ላይ አይደለንም ያሉ ሲሆን ይህንን በቀጣይ ጨዋታ ላይ እንደምናስተካክል እርግጠኛ ነኝ ብለዋል። በፕሪሚየር ሊጉ የሚያደርጓቸው ጨዋታዎች ላይ ለደጋፊዎቹ ቃል ገብተዋል፣ ማሻሻያ እናደርጋለን ብለዋል። የሲቲ ወቅታዊ ችግር ግን ምንድን ነው ብላችሁ ታስባላችሁ? በጣም ጥራት ያለው ቡድን ነው፣ ምንም ጥያቄ የለውም። የስኳድ ዴፕዝ ችግር ይነሳበታልም ተብሎ ፍጹም የሚታሰብ አይነት ቡድን አይደለም። በጥር ያመጣቸው 2 ተጫዋቾች እንዳሉ ሆኖ በእርግጥ አንደኛው ብቻ ሴሜንዮ ነው የሚጫወተው፣ ግን ቡድኑ ራሱን እያጠናከረ ባለበት መንገድና ካለው የስኳድ ዴፕዝ አንጻር ችግሩ ምንድን ነው ብላችሁ ታስባላችሁ? ሲቲዝኖች ምልከታችሁን አጋሩን። ሮዛኒየር ኤንዞ ፈርናንዴዝ ከህመም ጋር እየታገለ ነው የሚጫወተው ብለዋል። እንደውም በብሬንትፎርድ ጨዋታ ጭምር ከህመም ጋር እየታገለ ነው ሲጫወት የነበረው ብለዋል። በወቅቱ ቡድኑ ድል ማድረጊያ ድል እንዲያደርግ ያደረገ አሲስትን በጨዋታው ላይ ያደረገ ተጫዋች ነበረ። በቡድኑ ውስጥ በጣም ወሳኙ ተጫዋቻቸው መሆኑን አንስተው ግን ከህመም ጋር እየታገለ እየተጫወተ እንደሆነ አንስተዋል። እሳቸው ሌላ ከጋዜጠኞች ጋር በነበራቸው ቆይታ አንድ ከዝውውር ጋር በተያዘ እንዲሁም ደግሞ ከቡድን ዜና ጋር በተያዘ ጥያቄ ቀርቦላቸው ነበር። እሳቸው ሊያም ሮዛኒየር ለእያንዳንዱ ምላሽ ሰጥቷል። አንድ በአንድ እነኚህን የዝውውር ጉዳዮች እንመልከታቸው። ሊያም ሮዛኒየር ስለ ማማዱ ሳር ተጠይቀው ነበረ። የአፍሪካ ዋንጫን ከሴኔጋል ብሔራዊ ቡድን ጋር ያነሳ የስትራስቡርግ ተጫዋች ነው። እሳቸው ያውቁታል ተጫዋቹን፣ በስትራስቡርግ አሰልጠነውት ነበረ። በመጀመሪያ ደረጃ ለማማዱ ሳር እንኳን ደስ ያለ ማለት እፈልጋለሁ። በጣም ትልቁን ውድድርን ያሸነፈው እናም በዚህ ሰዓት ላይ ለእሱ በጣም ደስተኛ ነኝ፣ ግን እሱ አሁን ላይ የእኔ ተጫዋች አይደለም ብለዋል። እኔ ለስትራስቡርግና ለአሰልጣኝ ጋሪ ኦኔል ትልቅ ክብር አለኝ የሚሉት ሊያም ሮዛኒየር ይህንን አስደናቂ ተጫዋች በተመለከተም የሌላ ክለብ ተጫዋች ስለሆነ ብዙ አልናገርም፣ ግን በጣም አስደናቂና ልዩ ተሰጥኦ ያለው ተጫዋች ነው ብለዋል። ከዚህ ጋር በተያያዘ በቼልሲ በኩል ምናልባትም ቀጣይ ወደ ቡድናቸው ያመጡታል ተብሎ ከስትራስቡርግ ከሚጠበቁ ተጫዋቾች ውስጥ ነው። ሌላው የአማካኝ ክፍሉን ለማጠናከር በክረምቱ ጠንካራ ፉክክር ለማድረግ አቅደዋል ተብሏል። እንደ ኤሊዮት አንደርሰን ያለ ተጫዋች በዝርዝር ውስጥ አለ። ዩናይትድ፣ ሲቲ ከበድ ያለ ፉክክር እንግዲህ በዚህ ተጫዋች ያደርጋሉ ቢባልም አሁን ግን ቼልሲም በዚህ ዝውውር ላይ ይካተታል ተብሏል። ቼልሲ ለጀሬሚ ጃኩዌቴ ወደ 50 ሚሊዮን ዩሮ የሚጠጋ የመጀመሪያ የዝውውር ጥያቄ ያቀርባል ተብሎ ይጠበቃል። በነገራችን ላይ የሚቀር አይነት ዝውውር አይመስልም። አስቀድሞ ተጫዋቹ ፍቃዱን ሰጥቷል ለቼልሲ ለመጫወት። አሁን የቀረው በቼልሲና በክለቡ መካከል የሚደረገው ድርድር ነው። ክለቡ ከ65 ሚሊዮን ዩሮ በላይ ይፈልጋል። ቼልሲ እስከ 50 ሚሊዮን ዩሮ ለማቅረብ ዝግጁ ነው ተብሏል። የጀሬሚ ጃኩዌቴም ዝውውር በትልቁ ቼልሲ ቤት እየተጠበቀ ያለ ነው። ከዛ ውጪ ሊያም ሮዛኒየር ዲሳሴና ስተርሊንግን በተመለከተ በአክስል ዲሳሴ ላይ ያደረጉትን ውሳኔ ከጥቂት ቀናት በፊት ከሱ ጋር ጥሩ ግንኙነት ስለነበረ ነው። በአካል ብቃቱ ክብደቱ መሰረት ከሱ ጋር እንሰራለን። በአሁኑ ጊዜ ከስተርሊንግ ጋር በተለያዩ ነገሮች ላይ ግልጽ ውይይት እናደርጋለን ብለዋል። እሳቸውም ከስተርሊንግ ጋር የሚደረገው ግልጽ ውይይት ያለምንም ጥርጥር ከክለቡ እንዴት ይወጣል በሚል ጉዳይ ነው ያለምንም ጥርጥር የሚሆነው። ከዛ ውጭ ይሆናል ተብሎ አይታሰብም። አክስል ዲሳሴን ከቡድኑ ጋር ልምምድ እንዲያደርግ እንዳደረጉ ወይም ፍቃድ እንደሰጡትና አብሮ ከቡድኑ ጋር ልምምድ እያደረገ እንደነበረ ግን የሚዘነጋ አይደለም። ሰዎች በእኔ መጠራጠራቸው አስገርሞኛል እያሉ ነው አርኔ ስሎት። የሊቨርፑል አሰልጣኝ አርኔ ስሎት ከበርሌ ጨዋታ በኋላ ደጋፊዎች ያሰሙት ተቃውሞ እንዳስገረማቸው ተናግረዋል። እሳቸው አሰልጣኙ ሲናገሩም አንዳንድ ሰዎች ስኬታማ ይሆናል ብለው አለመጠበቃቸው እና በእኔ መጠራጠራቸው በጣም ያስገርሞኛል ብለዋል። 1 ዓመት ከግማሽ ቆይቼ ቡድኑን በ30 ዓመት ውስጥ ለሁለተኛው ዋንጫ አብቅቼዋለሁ ያሉት አሰልጣኙ ይህ ሆኖ እያለ የሰማሁት ነገር ትንሽ አስገርሞኛል ብለዋል። አክለውም ከጨዋታው በኋላ የተሰጠው የተቃውሞ ምላሽ የተለመደ ባህሪ ከሆነ ሁኔታውን መቀበል አለብኝ ማለት ነው ያሉት እሳቸው ስለ ሳላ ያነሱት እሳቸውም እሱ በመመለሱ በጣም ደስተኛ ነኝ ብለዋል። እንደ አጠቃላይ ግን እሳቸው
ንግግራቸው አንድ የተረዳ ነው። ደጋፊዎች ከሊድስና ከሰንደርላንድ ጋር ባደረግነው ጨዋታ ቢበሳጩ በቂ ዕድሎችን ስላልፈጠረን ከነሱ ጋር ሙሉ በሙሉ እስማማለሁ። ነገር ግን በዋናነት በቡድኑ ሳላ ባልነበረበት፣ የክንፍ ተጫዋች ቁጥር ባነሰበት፣ በሎ ብሎክ ተጋጣሚዎች ስንገጥም የክንፍ ተጫዋች በጣም ወሳኝ ናቸውና ባልነበረበት፣ በዛ ላይ በጣም በርካታ ዕድል ፈጥረን ባልተጠቀምንበት ጨዋታ ግን ተቃውሞ መሰማቱ ትንሽ ገርሞኛል ማለታቸው ዛሬ በጋዜጣዊ መግለጫ ላይ ተመልክተናል። በእሳቸው ቡድን ውስጥ እንግዲህ በጣም ወሳኝ የሚባሉ ተጫዋቾችን እናንሳ። ሜሎስ ኬርኪዝ ቡድኑ ባለፈው ጥቂት ቀናቱ ስብሰባ ማድረጉን አረጋግጧል። እሱም ስለ ጉዳዩ ከእኛና ተጫዋች ውጭ የሚወጣ መረጃ አይደለም፣ ስለዚህ ምንም መልስ አልሰጥም ብሏል። ስሎትም ስለ ስብሰባው በኋላ ላይ ነው የሰማሁት ብለዋል። ስለዚህ ብዙ መረጃ እንዲወጣ አልተፈለገም። ስብሰባውን የመራው ቨርጅል ቫንዳይክ መሆኑ ተረጋግጧል። ከበርንሌው ጨዋታ በኋላ ነው ጥብቅ ስብሰባ ተደርጎ የነበረው። የስብሰባ ውጤት ምንነቱ እያንዳንዱ ነገር ግን እንዲገለጽ ስላልተፈለገ በሚስጥር ተይዟል። ኬርኪዝም አልናገርም ብሏል። ሊቨርፑል በሁሉም ውድድሮች በድምሩ ያለፉትን 11 ጨዋታ ሽንፈት አላስተናገደም። ከሜዳ ውጭ ባደረጋቸው የመጨረሻ 10 የአውሮፓ ሻምፒዮንስ ሊግ ጨዋታም 8ቱን አሸንፏል። ሊቨርፑል በነገራችን ላይ በሁሉም ውድድር በድምሩ ያለፉትን ጨዋታ ያሸነፍ እንጂ ያቻው ቁጥር ግን ደጋፊዎችን እያበሳጨ እንደሆነ የሚዘነጋ አይደለም። ሳላ ወደ ቡድኑ ተመልሷል። 94ኛውን የአውሮፓ ሻምፒዮንስ ሊግ ጨዋታ ያደርጋል ተብሎ ይጠበቃል። በነገራችን ላይ በአፍሪካውያን እግር ኳስ ተጫዋቾች ታሪክ ዲዲየር ድሮግባ ነበረ 92 ጨዋታ በአውሮፓ ሻምፒዮንስ ሊግ በማድረግ ለረጅም ጊዜ ይዞት የነበረው ሪካርዱን ሳላ አሁን በ93 ወስዶታል። ሪካርዱን እያሻሻለ ይቀጥላል ተብሎ ይታሰባል። ሳላን ወደኋላ ተመልሰን እንመልከተው። 2017-18 የውድድር ዘመን ሳላ በወቅቱ በጣም አስደናቂ ነበረ። 2017-18 የውድድር ዓመት በሁሉም መድረክ ሳላ 43 ጎል አስቆጥሮ ይመራ ነበረ። ክርስቲያኖ ሮናልዶ 42፣ ሲሮ ኢሞቢሌ 41፣ ሊዮኔል ሜሲ በ40 ይከተል ነበረ። ያ ሳላ በጣም ፕራይሙ ሳላ ነበረ፣ ምንም ጥያቄ የለውም። አሁንም ግን የሳላ መመለስ ለቡድኑ ወሳኝ ነውና መመለሱ በብዙዎች ዘንድ በትልቁ እየተነገረለት ይገኛል። ፍሎሪያን ቬርስም በወቅታዊ ብቃት በጣም ጥሩ ነው። በግል ደረጃ ካየናቸው ለአብነት ያከለ ባለፉት 7 ጨዋታ 6 የግብ አስተዋጽኦ 4 ጎል 2 አሲስት ሲያበረክት በአንድ ጨዋታ ላይ ብቻ ነው 6.7 ሬቲንግ የተሰጠው። ከዛ በተቀሩት 6 ጨዋታዎች ላይ ከ7.2 በታች ሁላ ሬቲንግ የለውም። በ3 ጨዋታ ደግሞ 8.6፣ 8.2 እና 9 ሬቲንግ አግኝቷል። በጣም የተሻሻለው ተጫዋች ሆኗል። በቡድን ውስጥ ቁልፍ ተጫዋች መሆኑ ነገር ከነኚህ ግብ አስተዋጽኦቹን በፊት ሲነገርለት ነበር። አሁን ግን በግብም አረጋግጦታል። ለማንኛውም በሻምፒዮንስ ሊግ ጨዋታ ስሎቫኒያ ለቤተር ስላቪኮ ቪንቺች በሚመሩት ጨዋታ ወሳኙን ፍልም ያደርጋሉ ከማርሴ ጋር። ሜሰን ግሪንውድ ማንቸስተር ዩናይትድን ከለቀቀ በኋላ ለመጀመሪያ ጊዜ የእንግሊዝ ክለብን በተቃራኒው የሚፋለምበት ጨዋታም ይሆናል ማለት ነው። ካሪክ በሚድልስ ቦሮ ያለውን ተሰጥኦ በደንብ የሚያውቀውን የመሃል ሜዳ ተጫዋች ሃኪን እጅግ ያደንቃል ተብሏል። ሃይደን ሃኪን በርካታ ክለቦች ይፈልጉት ነበር። ለአብነት ያክል በጥር የዝውውር መስኮት ተጫዋቹን ለማምጣት ፍላጎት ከነበራቸው የፕሪሚየር ሊግ ክለብ ስፐርስ ይጠቀሳል። በኋላም ላይ ግን ስፐርስ ኮነር ጋላገርን ዝውውር ሲጨርሱ ይህንን ተጫዋች ከማስፈረም ተቆጥበዋል። ያው ኮነር ጋላገር በፕሪሚየር ሊግ ልምድ አለው በሚል ነው ቅድሚያ የሰጡት ከሃይደን ሃኪን። ይህ ለዩናይትድ ተፎካካሪ ቀንሶላቸዋል። ግን በዩናይትድ በኩል ከሚድልስቦሮ ይሄን ተጫዋች ማምጣት በብዙ መንገድ ቀላል አይሆንም ተብሏል። ማይክል ካሪክ የሚያደንቁትን ተጫዋች አንድም ሚድልስቦሮ ወደ ፕሪሚየር ሊግ ለማደግ በጣም ወሳኝ ምዕራፍ ላይ ነው ያለው፣ ሁለትም ማንቸስተር ዩናይትድ የረጅም ጊዜ እቅድ እንጂ ገና ፕሪሚየር ሊጉን የሚላመድ ተጫዋች አይፈልጉም እና በቦርዱ በኩል ፍቃድ ይሰጣል ተብሎ አይታሰብም። ማንቸስተር ዩናይትድ ተጫዋቹን ለማስፈረም የተመቸ እድል የሚኖረው ምናልባትም በቀጣይ ክረምት ላይ ሊሆን ይችላል ተብሎ ይታሰባል። ካሪክ ግን አብዝተው ከሚወዱትና ከሚያደንቁት ተጫዋች አንደኛው ነው። ኮቢ ሜኖ ገና አንድ ጨዋታ ነው በቋሚነት የጀመረው። እሱንም በአመቱ በሲዝኑ ሁለተኛ አጋማሽ በ22ኛ ሳምንት በማንቹሪያን ደርቢ ጨዋታ ወይም ሩበን አሞሪም እስኪሰናበቱ ድረስ ኮቢ ሜኖ ከሲቲ ጋር ያለ ኳስ ውድ ቤተሰቦቻችን 7.9 ኪሎ ሜትር ሸፍኗል። ይሄ ከየትኛውም የማንቸስተር ዩናይትድ ተጫዋች በዚህ ውድድር ዓመት ቀዳሚ ያደርገዋል። አንድም የዩናይትድ ተጫዋች በዚህን ያክል ደረጃ ሜዳን አልሸፈነም። ማኑኤል ኡጋርቴ በኒካስል ጨዋታ ያለ ኳስ 7.6 ኪሎ ሜትር ሮጦ ሁለተኛ ነው። ፓትሪክ ዶርጉ በዛው በሲቲ ጨዋታ ላይ ሶስተኛ፣ አማደ በዚሁ በሲቲ ጨዋታ ላይ አራተኛ፣ ብሩኖ ፈርናንዴዝ በዚሁ በሲቲ ጨዋታ ላይ አምስተኛ፣ ከዛ ዲያጎ ዳሎ በኒካስል ጨዋታ ላይ ስድስተኛ ተቀምጧል።
እነኚህ ሁሉም ተጫዋቾች ግን በጣም አስገራሚ ነገር ከሩበን አሞሪም ስንበት በኋላ ነው ያለ ኳስ ይሄ ሁላ የሜዳ ክፍል የሸፈኑት። በሩበን አሞሪም ስር ይሄ ሁላ የሜዳ ክፍል ያለ ኳስ እንዳይሸፍኑ ያደረጋቸው ምንድን ነው? በሁለት ጨዋታ ብቻ እነ ኮቢ ሜኖ፣ ማኑኤል ኡጋርቴ እና ፓትሪክ ዶርጎ ብሩኖ በተለይ በሲቲ ጨዋታ ላይ ይሄ ሁላ የሜዳ ክፍል እንዲያካለሉ ያደረጋቸው የካሪክ አቀራረብ ወይንስ ተጫዋቾቹ በሩበን አሞሪም ደስተኛ ስላልነበሩ ነው ያንን ያላደረጉት? ምልከታችሁ ነገሩን ግን ኮቢ ሜኖ እድል ስላልተሰጠው መሆኑ ግን እርግጥ ነው። እሱ ከዩናይትድ ተጫዋቾች ሁሉ ያለ ኳስ በርካታ የሜዳ ክፍልን የሮጠ የመጀመሪያው ተጫዋች ላይ ተቀምጧል። ብሩኖ ፈርናንዴዝ በዚህ ውድድር ዓመት በየ90 ደቂቃው 3.4 የግብ ዕድሎችን የሚፈጠር ሲሆን ይሄም ለሱ በእግር ኳስ ሕይወቱ በጣም ትልቁ ቁጥር ሆኖ ተመዝግቦለታል። በዘንድሮ ውድድር ዓመት በተለይም ከሰሞኑ ከሩበን አሞሪም ስንብት በኋላ ተጫዋቹ ወደሚታወቅበት የ10 ቁጥር ሚና ተመልሶ አሁን በጣም እድል መፍጠር የሚችልበት ግብ የሚያስቆጠርበት ቦታ ላይ ተገኝቷል። ካስታወሳችሁ ሲቲ ላይ ያችን ኳስ ኦፍሳይድን ብትባል በጣም አስደናቂዋን ኳስ ሲያስቆጥር የተገኘበት ቦታ አንድም በነፃነት እንዲጫወት ማድረጋቸው ነው። ከዛ ውጭ ደግሞ ቡድኑ በዚህ ውድድር ዓመት የተቃራኒ ቡድን ኳስን መስርቶ እንዳይወጣ ፕረስ በማድረግ ቤንያሚን ሼሽኮ በአንደኛ ደረጃ፣ ብሩኖ ፈርናንዴዝ ሁለተኛ፣ ኮቢ ሜኖ ሶስተኛ ደረጃ ላይ እንደዚሁ መቀመጥ ሲችሉ ማኑኤል ኡጋርቴ አራተኛ ደረጃ ላይ ተቀምጧል። የዩናይትድ እና የሩበን ኔቬዝ ዝውውር ጉዳይ ላይ ውድ ቤተሰቦቻችን ዝውውሩን ለመፈጸም አሁን አንዳንድ ትልልቅ ሁኔታዎች መፈጠር አለባቸው። ለአብነት ያክል ከዚህ ውስጥ አንደኛው ማንቸስተር ዩናይትድ ጥቂት ገንዘብ ብቻ ነው ማቅረብ የሚፈልገው ለአልሂላል። ሁለተኛ ሩበን ኔቬዝ በጣም ዝቅተኛ የተባለ የደሞዝ ስኬል እንዲያቀርብ ይፈልጋል ተብሏል። ሩበን ኔቬዝ በአውሮፓ መጫወት ይፈልጋል። በእርግጥ በአልሂላል ቡድኑ ዘጥሮ በጣም ወሳኙ ተጫዋች ነው። ኮንትራቱ የመጨረሻ ዓመት ላይ ይገኛል። የዓለም ዋንጫ በኋላ ወደ አልሂላል አይመለስም ተብሎ ይታሰባል። በዛው የሚቀጥል እንኳን ከሆነ ዩናይትድ በአጭር ጊዜ ኮንትራቱ የሚጠናቀቀውን ተጫዋች በጥቂት ገንዘብና ደሞዙን ከቀነሰ ብቻ ለማምጣት ፈቃደኛ ናቸው ተብሏል። በማንቸስተር ዩናይትድ በኩል የ28 ዓመቱን ተጫዋች ቢያንስ የ3 ዓመት ኮንትራት ሊያስፈርሙት ይችላሉ ተብሏል። እስካሁን በዝውውሩ ጉዳይ ላይ ግን አዲስ የተፈጠረ ነገር የለም። በዩናይትድ በኩል ፈረንሳይ አማካይ ፖል ላቤሌ ፖግባ ከዓመታት በፊት ማንቸስተር ዩናይትድን መቀላቀል መወሰኑ እግር ኳስ ሕይወቱ ላይ እንቅፋት የሆነው ተብሎ ተጠይቆ ነበረ። በፍጹም አይደለም፣ በፍጹም የሚጸጽተኝ ውሳኔ አይደለም ብሏል። በወቅቱ ዩናይትድን መቀላቀል ብሏል። በወቅቱ ካስታወሳችሁ ሪያል ማድሪድ ተጫዋቹን የግሉ ለማድረግ በርካታ ጥረቶችን ያደርጉ ፖል ላቤሌ ፖግባ ነበረ ዩናይትድን ያስቀደመው። እናም በወቅቱ ዩናይትድን ማስቀደሜ የኔ ምርጫም በመሆኑ በፍጹም አልጸጸትም ብሏል። ከዛ ከዩናይትድ በነፃ ወጥቶ ዩቬንቱስ፣ ከዛ የእግር ኳስ ሕይወቱ ከአበረታች ንጥረ ነገር ጋር ተይዞ እግድ፣ ከዛ ከዓመታት በኋላ ዓመት ከ6 ወር ከ8 ወር በኋላ እገዳው ተነስቶለት አሁን በሞናኮ እየተጫወተ እንደሆነ ይታወቃል። ዩናይትድን መቀላቀሌ ግን ዳግም በፍጹም የማይጸጸተኝ ውሳኔ ነው ብሏል። ማንቸስተር ዩናይትድ እሁድ ከአርሰናል ይጫወታል። ትልቁ ጨዋታ ነው። የፕሪሚየር ሊግ በአፍሪካ ውስጥ በርካታ ደጋፊ ያላቸው ሁለት ክለቦች፣ በዓለም ዙሪያም በርካታ ደጋፊ ያላቸው፣ በተለይም በሀገራችን ኢትዮጵያ የሁለቱ ደጋፊዎች ቁጥር ቀላል የሚባል አይደለምና እንደየሀገሪቱ ደርቢ ነው ማለት ይቻላል። ጨዋታ እንግሊዝ ውስጥ ያው ትልቅ ጨዋታ ተብሎ የሚያዝ እንጂ የደርቢ ጨዋታ አይደለም። በተለይም ሰር አሌክሳንደር ቻክማን ፈርጉሰን እና እንደዚሁም አርሰን ቬንገር ቡድኑን ከያዙ በኋላ የነበረው ፉክክር ነው። በሁለቱ ክለቦች መካከል ያለው ፉክክር ከፍ እንዲል ያደረገውና የፕሪሚየር ሊግ ትልቅ ጨዋታ እንዲሆን ያደረጉት በተለይም ሁለቱ አሰልጣኞች ግን ኢትዮጵያ ውስጥ ባላቸው የደጋፊ ቁጥር ብዛት ራሱ ልክ እንደ ደርቢ ያለ ጨዋታ ነው። ለማንኛውም አርሰናል በሜዳው ስለሆነ የሚጫወተው ዋናውን ቀዩን መለያ ይለብሳል። ዩናይትድ ውሃ ሰማያዊ ከለር ያለውን መለያውን ይለብሳል። ዋይኔ ማርክ ሩኒ ቅድሚያውን ለዩናይትድ እንግዲህ ሰጥቷል። ለአብነት ያክል ሩኒ ካነሳቸው ነጥቦች ውስጥ 2-8 ላይ ዩናይትድ በጣም ፕራይሙ ላይ የነበረ ቡድን ነው። ካስታውሳቸው ያኔ ሮናልዶ ሩኒ የነበሩበት ነቴቬሽ ያ ቡድንና የአሁኑ አርሰናል ቢጋጠሙ ማን ይረታል ብሎ ጠይቆት ነበረ ቲዮ ዋልኮት ትላንትና ከአውሮፓ ሻምፒዮንስ ሊግ ምሽት በኋላ ያለምንም ጥርጥር የ28ቱ ማንቸስተር ዩናይትድ የአሁኑን አርሰናልን መርታት ይችላል ብሏል። ምናልባት እናንተ ምን ትላላችሁ? የ2008ቱ ያ ፕራይሙ ላይ የነበረው ማንቸስተር ዩናይትድ እና አሁን በጣም ፕራይሙ ላይ ደርሷል የሚባለው አርሰናል ማን የሚረታ ይመስላችኋል? ሩኒ የኛው የወቅቱ 2-8 እያለ ነው። የእናንተን አጋሩን። አርሰናል ዘንድሮ አደገኝነቱ በብዙ መንገድ ነው። በብዙ መንገድ ጨዋታዎችን የሚወጣ የሚያሸንፍ ቡድን ሆኗል። በዚህ ውድድር ዓመት ብቻ 19 የማዕዘን ምቶችን ግብ አድርገዋል። ከ19 የማዕዘን ምት የመጡ ኳሶችን ግብ አድርገዋል።
አርሰናል በብዙ መንገድ ጠንካራ ነው ማለት ይቻላል። በአጠቃላይ 34 ጨዋታን አድርገዋል። በሁሉም መድረክ 27 ድል፣ 5 አቻ፣ 2 ሽንፈት ፕሪሚየር ሊጉን በ50 ነጥብ ይመራል። በሻምፒዮንስ ሊግ 21 ነጥቦችን በመሰብሰብ መሪ ነው። ከዛ በዘለለ በካራቦ ካፕ ፍጻሜ ለመግባት ቼልሲን እየመሩ ነው 3-2። ኤፍኤ ካፕ ላይ አራተኛ ዙር ከዊጋን ጋር ተደልድለዋል። በዚህ ውድድር ዓመት 18 ጨዋታ መረባቸው አልተደፈረም። 72 ግብ ተቃራኒ መረብ ላይ ይህ ቡድን አሳርፎ 20 ግብ ብቻ ነው የተቆጠረበት። 52 ንጹህ ግብ በሁሉም መድረክ አለው። በጣም አነጋጋሪ ቡድን ነው። ከነኚህ 72 ግቦች 19ኙ ከማዕዘን ምት የተነሱ ናቸው። የአርሰናል ቡድን በአውሮፓ ሻምፒዮንስ ሊግ 7ኛ ተከታታይ ድሉ ላይ ደረሰ። በዚህ ውድድር ዓመት የምድቦቹን ጨዋታ በሙሉ ድል አድርጎ በአውሮፓ ሻምፒዮንስ ሊግ ወደ ቀጣዩ ዙር ማለፉን ያረጋገጠ የመጀመሪያው ክለብ እንደሆነ ይታወቃል። ሲቲ ነው 10 ተከታታይ ድሎችን በማስመዝገብ ከፕሪሚየር ሊግ ክለቦች ቀዳሚ። አርሰናል ሁለተኛው ሆኗል። የሲቲን ሪካርድ ይነጥቃል ወይ? በቀጣይ የሚጠበቅ ነው የሚሆነው። ቀጥሎ የሚገጥመው ቡድን ኤምሬትስ ላይ ካይራት አለማቲን ነው። ስለዚህ አርሰናል 8ቱንም ጨዋታ አሸንፎ የማለፍ እድሉ በእጁ ላይ ነው ማለት ነው። ባለፉት 8 ዓመታት ኢንተር ሚላንን ተጉዞ ሜዳው ድረስ 3 ሲደመር ግብ አስቆጥሮ ያሸነፈ ሁለተኛው ቡድን ሆኗል። አርሰናልም ከኤስ ሚላን በመቀጠል ማለት ነው 3 ግብ አስቆጥሮ ሲያሸንፉ ጋብርኤል ጄሱስ 2 ግቦችን ከ2 ዓመት በኋላ በመድረኩ በማስቆጠር የጨዋታው ኮከብ እንደነበረ የሚዘነጋ አይደለም። በአርሰናል መሸነፋችን አልጸጸተኝም ብሏል ክርስቲያን ኪቩ። የኢንተር ሚላኑ አሰልጣኝ የተጋጣሚያቸው አርሰናልን ድል በተመለከተ ጠንካራ ቡድን ብለውታል። አሰልጣኙ ሲናገሩም አርሰናል በቴክኒካል ብቃት፣ በፍጥነት፣ በኃይልና ሜዳ ላይ ባላቸው ቦታዎችን የመጠቀም ችሎታ በጣም ጠንካራም ነበሩ ብለዋል። አክሎም የሚጸጽቱኝ ጨዋታዎች ከዚህ በፊት የተሸነፍንባቸው የሊቨርፑል አትሌቲኮ ማድሪድ ጨዋታ ናቸው። የአርሰናሉ ሽንፈት አይጸጽተኝም፣ የሚገባው ቡድን ስላሸነፈ አይጸጽተኝም ብለዋል። ከዚህ ጋር በተያያዘ የቀድሞ የኢንተር ሚላን ሌጀንድ ቤፕ ቦርጌሚ በጨዋታው ላይ አርሰናል ድሉ ይገባዋል ብለዋል። በሁሉም ነገር አርሰናል ጠንካራ ነው። እኔ አርሰናል ደካማ ጎን በጨዋታው አልታየኝም፣ የሚገባው ቡድን ድል አድርጓል ብሎ የቀድሞ ኢንተርም ሌጀንድ ድሉ ለአርሰናል እንደሚገባው አረጋግጧል። በአሰልጣኝ ማይክል አርቴታ የሚመራው አርሰናል በአውሮፓ ሻምፒዮንስ ሊግ ስኬታማ ጉዞውን ቀጥሏል። በአርሰናል በኩል በአውሮፓ ሻምፒዮንስ ሊግ እስካሁን ያደረጓቸውን 7 ጨዋታ በማሸነፍ ውድድሩን ሲመሩ አርሰናል የሻምፒዮንስ ሊግ ስኬት ሜዳ ላይ ብቻ ሳይሆን ከውድድሩ በሚያገኘውም ገቢ አሁን ከፍ ብሎለታል። አርሰናል በዚህ ሳምንት ድል ማድረጉን ተከትሎ ከውድድሩ ያገኘው ገቢ እስካሁን 93 ሚሊዮን ዩሮ አድርሶታል። 93 ሚሊዮን ዩሮ ማለት አውሮፓ ውስጥ አንድ በጣም ኮከብ ተጫዋች ሊገዙበት የሚችሉ ወይም ደግሞ የበርካታ ተጫዋቾቻቸውን ዓመታዊ ጠቅላላ ደሞዝ የሚከፍልላቸው ነውና ትልቅ የሚባል ገንዘብ ነው አርሰናል በአውሮፓ ሻምፒዮንስ ሊግ እየሰበሰበ የሚገኘው። ይህም ቡድኑን በፋይናንስ እያጠናከረ ነው። አንድ ቡድን ሜዳ ላይ ብቻ ሳይሆን በፋይናንስ መጠናከር አለበት። አለበለዚያ ቡድን ሜዳ ላይ ጠንክሮ የፋይናንስ ችግር ከገጠመው የነጥብ ቅነሳ፣ ተጫዋች እንዳያዘዋውሩ እገዳም ይኖራልና ቡድኑን በጊዜ ሂደት ያዳክማል። ግን አርሰናል ቤት ሜዳ ላይም ብቻ ሳይሆን ከሜዳም ውጭ በጣም ስኬታማ ቡድን ሆኗል። ከሰሞኑ አንድ ጥያቄ ያነሳን ለአርሰናል ደጋፊዎች፣ ጋብርኤል ጄሱስ ወይንስ ቪክተር ጊዮኬሬስ ማን ነው በዩናይትድ ጨዋታ መቅደም ያለበት የሚል። ይህንን የእኛን ጥያቄ ዘአትሌቲክ ጋዜጠኞች ያሳሰባቸው ይመስላልና እንደ መወያ አቅርበውታል። የዘአትሌቲክ ጸሐፊዎች አንደኛው ካነሱት ነገር የጋብርኤል ጄሱስ ልምድ በፕሪሚየር ሊጉ ጥሩ የሚባልና ጠንካራ የሚባል ነው። ጋብርኤል ጄሱስ በኢንተር ጨዋታ 2 ጎሎችን ቢያስቆጥርም ቪክተር ጊዮኬሬስ ግን ከተቀያሪ ወንበር ተነስቶ ግብ ማስቆጠሩ ማይክል አርቴታን ተጨማሪ የማሰላሰል ግዴታ ውስጥ ከቷቸዋል። ማንን ነው ማስቀደም ያለብኝ የሚልና ምናልባት በሻምፒዮንስ ሊግ ጊዮኬሬስ ግብ ባያስቆጠር ኖሮ ብዙ ለክርክር የማያበቃው ጉዳይ ነበር ይላል የዛ አትሌቲክ መረጃ። አሁን ግን ማይክል አርቴታ በጣም በሳል ውሳኔ መወሰን ያለባቸው ይመስላል። በቀላሉ መምረጥ አስቸጋሪ ነው እያሉ ነው ዛ አትሌቲኮች። እናንተስ አጋሩን። የጨዋታው ኮከብ የነበረው ጋብርኤል ጄሱስ
ግብ በማስቆጠሩ ደስተኛ መሆኑን ገልጾም እኔና ዮኬሬሽ ሁለታችንም ማስቆጠረናል፣ በጣም ደስተኛ ነኝ። የጋብርኤል ጀሱስ የክለቡን የቡድን ስብስብም ጥራቱን በዛው አያይዞ ገልጾ ሁሉም ሰው በቋሚነት መጀመር ይፈልጋል ሲል እኔ ሁሉንም የቡድን አጋሮችን የማከበር ሰው ነኝ። 28 ዓመቴ ነው፣ ህፃን ልጅ አይደለሁም። እግር ኳስን በደንብ እረዳለሁ። በተጨማሪም ከሃቨርዝ በቀጣይ መሰለፍ እድሉን ሲያገኝ ግብ እንደሚያስቆጠርም እርግጠኛ ነኝ ብሏል። በማንቸስተር ዩናይትድ ጨዋታ ላይ በተመለከተ ግን ያው የእሳቸውን ውሳኔ ይጠበቃል። በጣም ግን እኔ አንድ ያስገረመኝን ተጫዋች ልንገራችሁ። ክርስቲያን ሞሽኬራ ከጉዳት ነው የመጣው። በትላንትናው ጨዋታ 100% ረጅም ኳሶቹ ስኬታማ፣ 5 ኳስ መልሶ የቀማ፣ 92 በመቶ ኳስ የማቀበል ስኬት ያለው ምናልባት ሲጎዳ አርሰናልን የሚጎዳ ግን ሜዳ ላይ ሲኖር በጣም ጥራት ያለው ተጫዋች መሆኑን ዳግም የተመለከትንበት ነበር እና ምናልባት አርሰናል በክረምት ከፈጸማቸው ዝውውሮች ሌላ በጣም ሊነሳ የሚገባው ነው። እዚህ ጋር እናብቃና በቀጣይ እንመለስ።